ያው የረመዳን ፍጻሜ ገደማ ላይ መታወስ የሚገባውን ነገር ነው ይዤላችሁ የመጣሁት። የዲን አልእስላም አንዱ መለያው አንድ ዒባዳ ስናጠናቅቅ ደስታውም ዒባዳ ነው፣ በሌላ ዒባዳ ነው የምንቀበለው። እንግዲህ ረመዳንን ጾመን ስናበቃ ዒድ አልፊጥር የሚባል በዓል አለን። የጾሙ ፍቺ በዓል ማለት ነው። በእስልምና ውስጥ እውቅና ያላቸው በዓሎች ሁለት ብቻ ናቸው። የፊጥራው የቀጣዩ ዒድና እንደገና ደግሞ ዙልሒጃ 10 ላይ ያለው ዒድ አልአድሓ ሁለቱ ናቸው። ለዚህ ነው ሁሉም መዝሀብ ላይ ባቡል ዒደይን ነው የሚለው፣ የሁለቱ ዒዶች ባብ ነው እንጂ ባቡል አዕያድ የሚል የለም። የበዓላት ቀን አይደለም። በዓላት የለውም በእስልምና ውስጥ፣ ሁለት ናቸው በዓላት። በቃ እነዚህ በዓላት ደግሞ የዒባዳ በዓላት ናቸው። አንደኛ አላህ ዒባዳውን አሳክቶልን ረመዳንን ስለ ጾም ነው የምናመሰግንበት። ኡድሕያም ያው አላህን ልናመሰግንበት ነው። ከዚህ የተነሳ በቁርአኑ ላይ ምን ይላል? ወሊቱከብሩ ላህ ዐላ ማ ሀዳኩም፣ ጌታችሁን በመራችሁ መልኩ እንድታከብሩትና እንድታልቁት፣ ወለዐለኩም ተሽኩሩን፣ ተመሰግኑም ዘንድ ይፈለጋል ይላል። እንዴት አድርገን ነው ይሄን ዒድ የምናከብረው? እንግዲህ ጧት ማለዳ ከፈጅር በኋላ ምግብ መብላት ሱና ነው። በተለይ ተምር ነገር ከሆነ መልካም ነው። ከዛ ውጭ ያለ ማንኛውም ነገር ወደ ሰላቱ ከመሄዳችን በፊት እንበላለን። ወደ ሰላቱ ደግሞ ስንሄድ አንድ አደባባይ ላይ መስገድም ሱና ነው። አልሐምዱሊላህ ሱና እኛ ሀገር ላይ በተሳካ መልኩ ነው የሚከናወነው። ስታዲየም ላይ ተሰባስበን በመቶ ሺዎች የምንቆጠር ሰዎች አንድ ላይ እንሰግዳለን። የእስልምናንም እድገት በግልጽ የምናንጸባርቅበት ነው።